በቀን ውስጥ 16 ሰዓት ቅዳሜ ሲሆን 20 ሰዓት ድረስ ምሰራ ሰው ነው የሆንኩት። ሰው ከአምላኩ ጋር ያለው ግንኙነት ያንን የሚወስድበት ነገር ብትፈራ እግዚአብሔርን ከማፍቀር ስለሆነ ትክክል ነው። አንድ መልኩ ይሄ ነው ህይወት፣ ይሄ ነው ስኬት፣ ይሄ ነው መንገድ ያሉ መስበክም እንዲህ ማሰብም ትክክል አይደለም። መውደቅ የሚባለው ኮንሰፕት ራሱ አይገባኝም። ምክንያቱም ሁላችንም ይወደቅነን። ሽልማት ቦታ ስጠራ ይሄዳለሁ፣ ለማሸነፍ ግን ሄጄ አላውቅም። ለምሳሌ የሆኑ ሽልማቶች ምናምን የሚጎረጎርለት ሰው መሆን አልፈልግም። ባይሳካልህ ምንድነው የምትሆነው? እውነተኛ ዝነኛም ክርስቶስ እሱን የምታውቅ ከሆነ ዓለም ሁሉ ትርፍ እንደሆነ ታውቃለህ። ሰው በእምነቱ ልክ ሊያገኝ ግድ ነው። ማንኛውም ሙያ አለ መብላት ካለብህ አለ ቻሌንጅን መቀበል ካለብህ ቻሌንጅን ግጥም አድርገህ ተቀብለህ መውጣት የሚችሉ ሰዎች ሙዚቃን ያስከብራሉ። ከነጸብራቅ በፊት 7 ዓመት ሶፋ ላይ ነበር የምተኛው። እንዴ እኔ ምን መሬት ላይ እኔ መተኛው ሁሉ የለኝም ማለት እንደሚል ሰው ሊኖር ይችላል። ግን እንደነበረኝ ቻንስ ብታየው በጣም በትምህርት ብዙ ቦታ መሄድ ይችል ነበር። ስቴት መሄድ ይችል ነበር። ድሎች በደንብ ነበሩኝ። ነጋዴ መሆን ይችል ነበር በማንኛውም ዘርፍ ውስጥ ገብቼ። ከእንደገና ደግሞ ያን ህይወት ባልመርጥ ዝም ብዬ እንደ ዲጄም ወጥቼ በደንብ በቃ ፈታ ያልኩኝ መኖር የምችል ሰው መሆን ይችል ነበር። ቢካዝ ጥሩ ብር ነበር የምሰራው። ነገር ግን የመረጥኩት ህይወት ሙዚቃ ውስጥ ዋጋ መክፈል ስለነበረብኝ በቀን ውስጥ 16 ሰዓት ቅዳሜ ሲሆን 20 ሰዓት ድረስ ምሰራ ሰው ነው የሆንኩት። በደንብ የሚውዚክ ላይፍ አንተ እስክታውቀው እስክትረዳው የሚሰጥህ ፈተናዎችን እንደማንኛውም ቻሌንጅ ተሸክመ መስራት መቻል አለብህ። እሱን ስታደርግ የምትሰራው ሙዚቃ ይናገራል። ራሱ መስካሪያ ያስፈልገውም ማለት ነው። ራሱ ይናገራል። ያንን ነገር በኔ እይታ ስራ ስለሚመሰክር እሱን የሚያደርጉ ሰዎች ሙዚቃን ያስከብራሉ። በዚህ ውስጥ ነው ሚውዚክ ተከብሮ የምታየው። እናቴ እኔን የምታይበት የነበረው ነገር በኋላ እኔ ራሴን ያየሁበት መንገድ ነው። ያ የሚችል አይነት ሰው ምንም የማይችል ነው ተብሎ የማይታሰብ እንደዛ አይነት አንድ በኋላ ይጋባል አንተ ላይ ለዛ ነው ልጆችን ይሄ መናገር አላል ይሄ ፉዞ ነው ይሄ ማለት ጥሩ ልጆች በኋላ ራሳቸው እንደዛ ያሉ በኔ ህይወት ያዩት ያው የዚህን ተገላቢጦሽ ማለት ነው። እሱን አይቻሉና ሁለተኛ again ምናልባት ብዙ ጊዜ ሰው ሰምቶኝ ሊሆን ይችላል ባመነው ሚለው ኮንሰፕት ሰው በእምነቱ ልክ ሊያገኝ ግድ ነው። የደረስክበት ቦታ ሁሉ የእምነት ውጤት ነው። ሰው የፈለገውን አይነት እይታ ሊያዩ ይችላል። እንዲያርጎ ነው እንዲመጣው ግን ያ ሰው እዛ ጋር የሚደርስ የነበረው እንዲህ ቢያረግ ነበር ማለት ነው። ራሱን ነው እየነገረ ያለው የራሱን መንገድ። እሱ አንተ እንካስቲ ብሎ ቢሰጠው ይሄ ሜዳ እዛ ጋር ድረስ ቢባል ይሄማ እንደዚህ ካልሄድክ አይሆንም ብሎ ያስባል ማለት ነው። ስለዚህ እሱ እምነቱ ያ ስለሆነ በዛ መልኩ ሄዶ ይደርሳል በኔጌቲቭ ሳይድ። ስለዚህ ሰው እምነቱ ልቡ ነው የሚያደርሰው ያለው ቦታ። ለኔ ያላመንኩበት ቦታ ደርሼ አላየሁም።
እንደምደርስ ያመንኩባቸው ቦታዎች ላይ ነው የደረስኩት። በህይወቴም ለኔ ስኬት ምን እንደሆነ ኦሬዲ ቅድም ነግሬሃለሁ። እሱን አይቻለሁ። ስለዚህ የምፈራው ነገር ኖሮ አያውቅም። ለምሳሌ ምን አይነት ሰው ነው ብትለኝ ዛሬ ሙዚቃን እርግፍ አርገትተህ እንትን ውስጥ መቆም አለብህ ብለህ የሚያሳምን ነገር ከሰጠኸኝ ምንም ችግር የለብኝም። ቅንጣት ታክል ማለት ነው። ወይ ሙዚቃ የህይወቴ ክፋይ ልቤ ምናምን እንደዚህ ምንም አይነት አንድ ቀን በህይወቴ ብዬም አላውቅም። ምክንያቱም በእምነቴ ውስጥ በእኔ ውስጥ አንድ ሰው በህይወት ጥግ ሊሆን የሚችለውን ሁሉ ክርስቶስ ሆኖት አልፏል። ዝናም ብትመጣ መጨረሻው የዝና እውነተኛ ዝነኛም ክርስቶስ። ስለዚህ ወይም በሰላም ብትመጣ እውነተኛ ሰላም ያለው እዛ ነው። ስለዚህ ሰው በተቻለው መጠን ያንን መምሰል ነው አይደል የሚፈልገው። እሱን የምታውቅ ከሆነ ዓለም ሁሉ ትርፍ እንደሆነ ታውቃለህ። ስለዚህ ለትርፍ ነገር ፍርሃት ምን አላውቀውም ለምን እንደሚመጣ ለምንድን ነው የምትፈራው? ለዛ ነው ሰው ከፍርሃትም ተነስቶ መወሰን የለበትም ምንም ነገር እና ባይሳካልህ ምንድን ነው የምትሆነው? ለምሳሌ የሆኑ ሽልማቶች ምናምን የሚጎረጎርለት ሰው መሆን አልፈልግም። ለምንድን ነው የማትፈልገው ካልከኝ የራሴ ምክንያቶች አሉኝ። በቃ ያ የሚያስደስተኝ ሰው አይደለሁም። ግራሚም ቢሆን ምንም ነገር ምክንያቱም again አንተ ያንን ነገር የምትሸልመኝ የኔ ግጥም ገብቶ ነው የኔ ሐሳብ ገብቶ ነው አሸንፌ ሆኖ ልብህን ገብቷል። ትልቁ ሽልማት አርቲስት ከሆንክ ትልቁ ሽልማት የሆነ ልጅ አንተ ግጥም ሰምቶ ህይወቱን ካሸነፈበት የሆነ ባክግራውንድ ሚውዚኩ ካደረገው ወይም የሆነ ሰው በአንተ ሙዚቃ ፍቅሩን ከገለጸ ለሚወዳት በአንተ ሙዚቃ ሴሌብሬት ካደረገ that's it እኮ because ትልቁ የህይወት ክፍያ ነው። because at the end of the day ሰው ነህ። ሰው ስለሆንክ የሚያሞቅህ የሌላ ሰው ነፍስ ላይ የምታገኘው ማንነት ነው እንጂ ከሆነ ሽልማት ጋር ምንም ሽልማት ኢጎሴንትሪክ ነው። ከኢጎ ነው እዛ ጋር እና ሽልማት ቦታ ስጠራ ይሄዳለሁ። ለማሸነፍ ግን ሄጄ አላውቅም። ያንን አርት ከማክበር እዛ ጋር የሚመጡትን ሰዎች ከማክበር የጠራህን ሰው ከማክበር ነው እና በህይወቴ ለማሸነፍ ያንን እንደማሸነፍ አይቼው ሄጄ አላውቅም። እግዚአብሔር ይመስገን። በቃ የሆነ እድል መርጦ የሆነ ብቻ ሰው ለምን እንደሆነ በማታውቀው መልኩ እዛ ስቴጅ ላይ ተጠርተ የሆነ አዋርድ ልትወስድ ትችላለህ። ግን ያ አዋርድ የእውነት ሽልማት ቢሆን መውደቅ የሚባለው ኮንሰፕት ራሱ አይገባኝም። ምክንያቱም ሁላችንም የወደቅን ስለ የተነሳ ሊመስል ይችላል እንጂ የሆነ ነገር ስታገኝ በሆነ ነገር ወድቀሃል። እጅግ በጣም ሀብታም ሰው ሆነ የሆነ ነገር በጣም ታች ካለ ሰው የማይሻል ትሆናለህ። ለምን ምትውለው እዚህ ሰውዬ ጋር ስለሆነ እዚህ ሰዎች ጋር እዚህ ጋር ምናልባት ላንተ መንፈሳዊ ማቴሪያልን ከማይሰጡ ሰዎች ጋር መንፈሳዊ ማንነትን ከማይሰጡ ሰው ነገሮች ጋር ሰብስታንሶች ጋር ይሆናል ምትውለው ምታድረው። ገብቷል። ደግሞ ድህነት ውስጥ ደግሞ ስትሆን ደግሞ ያንን በመመኘት ውስጥ ወድቃለህ። ገብቷል። ስለዚህ it's just እዚህ ሞንክ የሆነ ነገር አጣው እያለ የሚኖር ህይወት ውስጥ ነው የምትኖረው። ለኔ እሱን ስትወጣና ከሱ ስታሸንፍ ራስህን ነገሮችን ሰዎችን ኢንስፓየር ሊያደርግ ይችላል ብለህ ሊጠቅም ይችላል፣ ለሀገር ሊሆን ይችላል፣ ሊያስደስትም ይችላል ብለህ ስታደርገው ያኔ ነፃ ነህ።
ምክንያቱም ባይሆን ሞከር ካልሆነም በቃ ጊዜው አይደለም ወይ አልተመረጠም ወይ ምናምን ግን ከሰርቫይቫል ጋር አላገናኘው in any situation survive ማድረግ ብችል ሰው ነኝ አርጌም አውቃለሁ ያንንም አይቻለውና ምናልባት በራስ መተማመኑ የመጣው ከዛ ሊሆን ይችላል ብያስባለሁ ምክንያቱም የመጨረሻውን ምንድነው የመጨረሻው ሊፈጠር የሚችለው ብለህ ስታስብ በቃ ምንም ነገር አልተሰማም የሰራውት ስራ ወጥቶ ሰው አልሰማው ይሄ ምኑ ያስፈራል ምክንያቱም አንደኛ አንተ የልብህን ሰርተሃል የልብህን አልዋሽህም ሰው ለማማለል ብለህ የፈጠርከው ነገር የለም ስለዚህ ቢያንስ አንተ የምትወደው ሙዚቃ ሰርተሃል አንድ ሰክሰስ በል ሁለተኛ ደግሞ ዓለም በጣም ብዙ ነች ምናልባት እየዳንክስ ቢሆን ይሄ ላንተ ማይሆነ ሙያስ ቢሆን ምናልባት ቢሳካል ህይወት የምታጣስ ቢሆን አንድን ለማድረግ ጊዜውስ ባይሆን ላንተ በዛ ሰዓት ሰክሰስ ቢመጣ ይዞህ የሚጠፋስ የሚሆን ቢሆን እግዚአብሔር ያዳነህስ ቢሆን ስለዚህ there is always positive የሆነው መንገድ ማየት የምትችልበት አለ ዓለም ገብቷል so ባንድ መልኩ ይሄ ነው ህይወት ይሄ ነው ስኬት ይሄ ነው መንገድ ያሉ መስበክም እንዲህ ማሰብም ትክክል አይደለም በየትኛውም ስቴጅ ላይ ህይወት ቻሌንጂንግ ናት it's just the nature of being existence ገብቷል ኤግዚስት የማድረግ ተፈጥሮ ነው እስከ ቆምክ እስከ ተራመድክ ድረስ በየትኛውም ቦታ ቻሌንጅ አለ ህይወት ውስጥ ስለዚህ የወደቅነ ዓለም ላይ ወድቀናል the end of the day so ሁለቴ መውደቅ የለም ካሰብከው ካልሆነ ግን ኖሮም የሌለ ሰው የማይወዛ አለ አይደል አግኝቶም በልቶም እንትን ማይል ሰው ትሆናለህ በቃ it is true እንደዛ ትሆናለህ እሱ ደግሞ በጣም ከመንገብገብ ለዓለም ለሚመጣ ሁሉ የሚሆን ነው እንጂ እርግጠኛ ሆኜ የምነግርህ ወይም ደግሞ በቃ ቤት ነኝ most of the time ምንም ከዛ ውጪ የሚያስደስተኝ ነገር የለም በቃ ወይም የሆነ ሀገር አይቼ ልመጣ እችላለሁ አልፖስትልህም because ሁሉ ነገር ላሳየ አልፈቅ ድመት ምናምን ላሳየ ይችላል ወይ ቤቴ ውስጥ ውሻ ካለ ወይ because enjoy ያረጋዋል ሰውም እኔም enjoy ያረጋዋለሁኝ because that's the most normal thing I do አላርለ ግን የሆነ ቦታ ሄጄ የሆነ ነገር እንደዛ ሳረጋተኝ because again ምኑም እንደ ትልቅ ነገር ታይቶኝ አያውቅም እግዚአብሔር ይመስገን ለዚህ ማለት I'm happy በዛ እንደ ፈሪነት መጥፎ I'm serious it's the lowest vibration by the way it's the lowest vibration የሰው ልጅ the lowest existence ፈሪ መሆን ነው I don't understand ምን ሊያስፈራ የሚችል ነገር አለ ምንድን ነው like anything you can name it በቃ ምናልባት መንፈሳዊ ህይወቱ ጋር ሰላም ካለ ምናልባት ሳይሆን በሙሉ ከምናልባት ውጪ በእርግጠኝነት አንተ የምታምነው መንፈሳዊ ማንነትህ ከፈጠረህ ጋር የታረቀ ነው ያ አንተ ውስጥ ስቴብል ከሆነ ከዛ በኋላ አክተር መሆን የለብህም ሰው ከአምላኩ ጋር ያለው ግንኙነት ያንን የሚወስድበት ነገር ብትፈራ እግዚአብሔርን ከማፍቀር ስለሆነ ትክክል ነው ፈራህ እግዚአብሔር ይባላል ከዛ በኋላ ይቆማል አለቀ የሰው ልጅ ድህነትም እስርም ምንም አይነት ነገርም በሽታም ቢሆን ምንም አይነት ነገሮችን ሊያስፈሩት አይገባም